ናቸው። ኦሪት ዘኍልቍ ምዕራፍ 30 ስለ ብፅዓት የተሰጠ ሥርዓት። ሙሴም ለእስራኤል ልጆች ነገዶች አለቆች እንዲህ ብሎ ነገራቸው። እግዚአብሔር ያዘዘው ነገር ይህ ነው። ሰው ሁሉ ለእግዚአብሔር ስእለት ቢሳል ወይም መሐላን ቢምል ራሱን ቢለይ ቃሉን አያርክስ፣ ከአፉ እንደ ወጣው ሁሉ ያድርግ። ሴትም ደግሞ ለእግዚአብሔር ስእለት ብትሳል እርሷም በአባቷ ቤት ሳለች በብላቴንነቷ ጊዜ ራሷን ብትለይ አባቷም ስእለቷንና ራሷን የለየችበትን ቢሰማ አባቷም ዝም ቢላት ስእለቷ ሁሉ ይጸናል፣ ራሷንም ያሰረችበት መሐላ ሁሉ ይጸናል። አባቷ ግን በሰማበት ቀን ቢከለክላት ስእለቷ ራሷንም ያሰረችበት መሐላዋ አይጸኑም። አባቷ ከልክሏታልና እግዚአብሔር ይቅር ይላታል። ባል ያገባች ብትሆን በአንደበቷም እንደ ተናገረች ስለ ራሷ የተሳለችው ስእለት በራሷ ላይ ቢሆን ባሏም ቢሰማ በሰማበት ቀን ዝም ቢላት ስእለቷ ራሷንም ያሰረችበት መሐላ ይጸናሉ። ባሏ ግን በሰማበት ቀን ቢከለክላት ስእለቷም ራሷን ያሰረችበት መሐላ አይጸኑም። ባሏም ከልክሏታልና እግዚአብሔርም ይቅር ይላታል። ባሏ የሞተባት ወይም የተፋታች ግን ስእለቷን ራሷን ያሰረችበት መሐላ ይጸኑባታል። ሴትም በባሏ ቤት ሳለች ብትሳል ወይም ራሷን በመሐላ ብታስር ባሏም ሰምቶ ዝም ቢላት ባይከለክላት ስእለቷ ሁሏ ራሷንም ያሰረችበት መሐላ ሁላ ይጸናል። ባሏ ግን በሰማበት ቀን ስእለቷን ቢከለክላት ስለ ስእለቷ ወይም ራሷን ስላሰረችበት መሐላ ከአፏ የወጣው ነገር አይጸናም። ባሏ ከልክሏታል፣ እግዚአብሔርም ያነጻታል። ስእለቷን ሁሉ ነፍሷንም የሚያዋርደውን መሐላ ማሰሪያ ሁሉ ባሏ ያጸነዋል ወይም ባሏ ይከለክለዋል። ነገር ግን በየዕለቱ ዝም ቢላት ስእለቷን ሁሉ በእርሷም ላይ ያለውን መሐላ ሁሉ ያጸነዋል። በሰማበት ቀን ዝም ብሏታልና አጽንቶታል። ከሰማ በኋላ ግን ቢከለክላት ኀጢአቱን ይሸከማል። እርሷ በብላቴንነቷ ጊዜ በአባቷ ቤት ሳለች በአባትና በልጂቱ መካከል ወይም በባልና በሚስት መካከል ይሆን ዘንድ እግዚአብሔር ሙሴን ያዘዘው ሥርዓት ይህ ነው።